የያፌትን ድርጅት ኢፍራታ እንግዲህ ልትቆጣጠረው እንደሆነ ተናገረች። ይህንንም የነገረው ጓደኛው ነው፣ የያፌት ጓደኛ ነው የነገረው። ምክንያቱም የስራ ባልደረባው ካምፓኒ ላይ የሚሰራውን ስለዚህ ስልኩን በደንብ ስለምታውቅና ያለውን መረጃ እንዳገኘች እንዲሁም ደግሞ በቢሮ ውስጥ ገብታ የዶክመንቶችን አግኝታ እንደወሰደች ነው የነገረው። በዛ ሰዓት ግን ያፌት በጣም የተበሳጨና የተናደደ ስሜት ነበር የነበረው። እንግዲህ ተበሳጭቶ በጣም ተናዶ እንደነበረ ያሳያል ያለው ፊቱ ማለት ነው ሲነግረው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ሁላችሁም እስከ መጨረሻው ተከታተሉኝ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። ያፌት እንግዲህ ድርጅቱ በኢፍራታ ስም እንዲሆን ወስናለች። ኢፍራታ ያላትን ሁሉን ነገር ያለውን እሱ ጋር ያለውን ውሸት ሁላ በማክሸፍ እንዲሁም ድርጅቱ ውስጥ በመግባት ያሉትን ዶክመንቶች በማየት ስለዚህ የድርጅቱ አካል እንደምኮን ተናግራለች። ይህንንም የሰማው የስራ ባልደረባው የያፌት የስራ ባልደረባው የሆነው አዛዥ ነበረ ይሄን ነገር ሊሰማ የቻለው። ይሄን ነገርም የነገረው ለያፌት እሱ ነበረ። በዛን ሰዓት ግን በጣም ተቆጥቶ ያፌት እቤት ኤፍራታ ጋር ነበር እንደሄደ የነበረው። ኤፍራታ በጣም እንደተናደደና ስሜታዊ ሆኖ ትታየው በጣም የሆነ ነገር ጠርጥራ ነበር በጊዜው። ስለዚህ ኤፍራታ አንድ አማራጭ አላት። ምን እንደው ታውቃላችሁ? እንዲሁም ጢጋ ደውላ ያፈቀረችውን ወንድሟን መናገር ነበረባት። እሱ ደግሞ ብዙ ነገሮች እንደሚረዳትም ይነግራት ነበር በፊትም። ስለዚህ እነኛ ነገሮች እንዲረዳት ለእጽ ትነግራት። እጽ ደግሞ በነገሮች ሁላ ተስማማች። እጽ ሁሉንም ምስጢር ምንም ነገር የምደብቃት ስለሌለ ስለዚህ ያን ነገር ነገረቻት። ድርጅቱን በስሜ ማድረግ እፈልጋለሁ። ስለዚህ ያሉትን ዶክመንቶች በሙላ አይቻቸዋለሁኝ እና እጽ ልትተባበሪ ትችላለሽ፣ እንዲሁም ለፍቅረኛሽ ልትነግሪ ትችላለሽ ብላ ባለቻት ሰዓት ፍቅረኛዋን ያገኘችው የሆነ መንገድ ላይ ነበርና ያን ነገርም ቀስ ብራ እጽ እንደነገረችው ነው። ይህ መረጃ ደግሞ አንስቶ እሱ ለእጽ ወንድም ነው የሚነግረው። የዚህ ፍቅረኛ ለናታ መናገር እንደነበረበት ይነግራታል። ናታ ግን ይህን ነገር ማወቅ የለበትም። ናታ ታወቀ ጥሩ አይመጣም፣ ሊጣሉ ይችላሉ በማለት አስጠነቀቀችው። አይ ናታ ማወቅ አለበት ሁሉንም ነገር፣ እሱ ያላወቀው ነገር መሆን የለበትም። ምን መሆንሽ ነው አላት። ስለዚህ እንደዛማ ከሆነ ያለውን ነገር ሁሉንም ላስረዳህና ብታስረዳው ይሻላል እና ኤፍራታ ሁሉንም ነገር ትንሽ ቀን ነው እንጂ ከትንሽ ቀን በኋላ ድርጅቱን በስሟ ታደርገዋለች አላት። እሱም በጣም ደስ አለው። እንዴት እኔ እናቴ በሽንኩርት እየቸረቸረኝ ነው እኮ ያለችው። ስለዚህ እኛም ልናግዛት ይገባል፣ ማገዝ አለብን እሷን። እዚህ እምልሽን ኩላ ታደርጊያለሽ፣ ተጎኔ ትሆኛለሽ አላት። አይ እሆናለሁ፣ ለማንኛችሁም ተጎናችሁ ነኝ አለች እዚህ። ስለዚህ ናታን ምን አሰበ? ኢፍራታስ እምን ላይ ነው ያለችው? ይሄን ነገር ግን ሉሊት እንዳትሰማ፣ እሷ ተሰማይ ሁሉንም ነገር ታበላሽብናለች። ስለዚህ እሷ መስማት የለባትም። የትም ቦታ ትትከተላችሁ፣ እሷ ያለችበት ቦታ ምንም አይነት ትንፍሽ እንዳትሉ ትትል አስጠነቀቀች። ስለዚህ ኤፍራታ ሁሉንም ነገር ተከታተሉ፣ እቤት ውስጥ ያለውን ነገር ትትል ነገረች አለ እጽ ችግር የለውም ማንም ሰው አይሰማም፣ እኔና አንቺ ብቻ ነን እያለ በስልክ ትታወራ ለመስማት ሞክራ ነበረ፣ ግን አልተሳካላትም። ስለዚህ ያፌት መከታተል ጀመረ። ይሄን ነገር ትሰማ በጣም እንደደነገጠና እንደተናደደ፣ ስለዚህ ኢፍራታን በጣም አድርጎ መከታተል ጀመራት። እንዲሁም አጋጣሚ ስልክ ጮኸ፣ አብረው ቁጭ እንዳሉ። በዛ ሰዓት ያን ስልክ እያዳመጠ ነበር። የተደወለላት የእሱ ስራ ባልደረባ ነበር የደወለላት። ያንን ስልክ እያዳመጠ ነበር። ያን ስልክ ማን የደወለልሽ ብሎ ሲነግራት ልነግረው አልፈለገችም። ንገሪ በማለት እሷ ላይ በመጮህ
ከዛ ምንም የምታመጣው ነገር የለ እኔ ላይ በመጮህ ምንም አታመጣም እንዳትጮህ እኔ ላይ ብላ ማስጠንቀቂያ ሰጠችው። ስለዚህ እዛም ጋር ማስጠንቀቂያ ሰጥታው እሱም ዝም አላለም። በጣም ነበር የተናደደው። አንቺ እስከ መቼ ነው የኔ ህይወት ብሽቅልቅል እንዳረግሽ የምንኖሪው? እስከ መቼ ድረስ ነው እንደዚህ የምታረጊኝ ብሎ አላት። እሷ ደግሞ ያንተን ህይወት ታይሆን ያመሰቃቀልኩት የኔ ህይወት ነው ያመሰቃቀልተው። ተናታ አለያየኝ፣ ከእናቴ አለያየኝ፣ ከመወዳቸው ቤተሰቦች ሙሉ ለሙሉ አለያይተኛል። ስለዚህ ታሁን በኋላ ድርጅቱ በእኔ ስም ነው መሆን ያለበት። እኔ ነኝ ማንኛውንም ነገር የምቆጣጠረው፣ ማንኛውንም ነገር በእኔ ስም እንዲሆን ነው ፈልገው አለችው። እኔ እኮ የኔ ሚስት ትሆኛለች ብዬ ያሰብኩሽ ያለውን ነገር ሙሉ ለሙሉ ላንቺ ልለቅልሽ አይደለም። ስለዚህ ላንቺ አነስ ያለ ነገር ከፍትልሽና ስለዚህ ድርጅቱ ባንቺ ስም አይሆንም፣ በዛ መተዳደር ትችያለሽ አላት። አይ አልፈልግም፣ እኔ ምንም ነገር ካንተ የምፈልገው ነገር የለም፣ ሁሉም ዶክመንቶች እኔ ጋ ናቸው አለችው። በዚህን ሰዓት በጣም ተናደደ። እንዴት ልታገኝ ይቻልሽና ዶክመንቶች